ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ ወደ ፒያሳ ተመልሰን ጎራ ብለናል። ሃይላይት ላይ እንደተመለከታችሁት እንግዲህ ከአራዳ ፓርክ በመነሳት በቀጥታ ወደ አራዳ ለግዠሪ ሞል የምንመለከት ነው የሚሆነው። ሃይላይት ላይ እንደተመለከታችሁት እዚያው ትልቅ ድልድይ አለ። በተለይ ደግሞ ፒያሳን ከ4 ኪሎ ባጭሩ የሚያገናኝ ድልድይ ፕሮጀክት አለ አራዳ ፓርክ ስር። የቀረው እንግዲህ እስካሁን ያልተጠናቀቀው ፕሮጀክት እሱ ነው። ከዛ ባሻገር ያው ይሄ ሙሉ ለሙሉ እንዳለቀ እንደዚሁም ደግሞ እኛም በተደጋጋሚ እንደተመለከት ነው ይታወቃል። እንግዲህ በጣም ጽድት ተደርጎ ከተሰሩ ፓርኮች በተለይ ወንዝ ዳርቻ ላይ በዚህ አዲስ አበባ ውስጥ ይሄኛው በጣም ትልቁና እንደዚሁም ደግሞ አሪፍ የሚባለው ነው። በቅርብ ደግሞ ስናየው የነበረው የቀበና ሌላ ታሪክ ውስጥ የገባ እሱኛው ወንዝ ዳርቻም አለ። እንግዲህ ለማንኛውም እስከ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁን እንዲሁም ደግሞ ላይክ እና ሼር በማድረግ ተደራሽ እንዲሆን እንድታግዙ ጠይቃችኋለሁኝ። በቀጥታ ወደ ላይ በማምራት ወደ አራዳ ሞል እናመራለን። እዛ እስክንደርስ እንግዲህ ሲኒማ ኢምፔር ከዚህ በፊት ስንመለከተው እንደነበረው አሁን ፈርሷል። እዛ አካባቢ ያሉ ቤቶችም ለዚሁ ለሞሉ ማስፋፊያ ፕሮጀክት ዙሪያው ላይ እንግዲህ ፈርሰው አሁን ላይ ታጥሮ የዚህ የሞሉ ፊኒሺንግ ስራ ላይ ነው የሚገኙት። እሱኛው እየተጠናቀቀ ይገኛል። እንደሚታወቀውም 2026 ላይ ይጠናቀቃል ተብሎ ነበር። እየደረሰ ነው የሚገኘው። እንግዲህ አሁን ደግሞ የምትመለከቱት የዚህ የሳይክልና እንደዚሁም ደግሞ የእግረኛ መተላለፊያ የመሮጫ ትራኩ ምናምን እያየን ነው የምንገኘው፣ የፓርኩ ማለት ነው። ከዚህ በመነሳት እንግዲህ ፊታችንን አዙረን በቀጥታ ወደ ዳገቱ ነው የምንወጣው። እንግዲህ በግራም በቀኝም የአድዋ 00 ሙዚየምን እንዲሁም ደግሞ አራዳ ለግዠሪ ሞልን የተመለከትን እስከ ጊዮርጊስ ድረስ እንወጣና ዞረን እንመለሳለን በተርሚናሉ በስተጀርባ በኩል። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ይሄ ደግሞ የምታዩት እንግዲህ ወደፊት ምናልባት ከተወሰኑ አመታት በኋላ ያው ካሁን በኋላ ምን ያክል እንደሚፈጅ አላውቅም፣ ድልድዩ እዚህ ጋር ነው እንግዲህ እየተገነባ የሚገኘው። ያው ተሻግሮ ያለው ህንፃ እንደምታውቁት አራዳ ክፍለ ከተማ የአሁኑ ደግሞ የአዲስ መሶብ ነው። ወደ አዲስ መሶብ የተቀየረው የአራዳ ክፍለ ከተማ የነበረው ነው። ድልድዩዋ ደግሞ እቺ ነች እንግዲህ እንደምትመለከቷት። በስር ያው የእግረኛ መተላለፊያ የዚህ የፓርኩ ስራ አለ። በቀጥታ ወደ ራስ መኮንን የመስቶት ድልድይ ነው የሚያደርሳችሁ፣ ይሄ የፓርኩ ጫፍ ማለት ነው። ምናልባት ፊት ለፊት እያያችሁ ከሆነ የፈረሶቹ ሐውልት ነጫጮቹ አሉ። እዛ ተሻግሮ ደግሞ የአርሜኒያ ቤተክርስቲያን አለ። በራስ መኮንን ድልድይ አልፋችሁ ወደ 4 ኪሎ ስታመሩ ማለት ነው። እንግዲህ ወላይ በኩል ያለውን ደግሞ ድልድይ ሌላው የአዲስ አበባ ወንዝ ዳርቻ ድልድይ ከዚህ 70 ደረጃ ጋር እንዳለ ይታወቃል። እሱንም ከዛ ባሻገር ደግሞ ወደ ላይ ስትወጡ ሶስተኛውን ከዚህ በፊት ተመልክተን ነበር። ካፍንጮ በር ከመስጊዱ በስተጀርባ አቅሳ መስጊድ የሚባለው ማለት ነው። ወደ እንጦጦ ስታመሩ እዛም ተለቅ ያለ ድልድይ አለ። ከዚህ በፊት ከባድ ዝናብ ባለቀን በተለይ ውሃው ሞልቶ አዲስ አበባ ውስጥ አይመስልም ነበር። ለየት ያለ በጣም ትልቅ ወንዝ ነበር የሚመስለው። እሱን ስናይ ነበር። እንግዲህ ይሄኛው የተወሰነ ቆይቷል። ይሄ የድልድዩ እንደምትመለከቱት ምናልባት አሁን ላይ መልሰው እየሰሩት ነው ያሉት። የሆነ ቀን በዝናብ እየተመለከትኩኝ ነበር። ፓርኩ ካለቀ በኋላ እና ከተመረቀ በኋላ ወደዚህ አካባቢ የተወሰኑ መቀዛቀዞች አሉ ድልድዩ ላይ ማለት ነው። ፓርኩ እንግዲህ ወደ 40 ሄክታር ላይ ያረፈ ትልቅ ፓርክ ነው። በጣም ብዙ ግሪን ኤሪያዎች ያሉት፣ ትልቁ ባንዲራ ያለበትም፣ በርካታ ሱቆች ከ100 በላይ ሱቆች ያሉት፣ የፋይናንስ ተቋማቶች፣ ሱፐርማርኬቶች የመሳሰሉ በርካታ የህፃናት መጫወቻም ጨምሮ የያዘ ትልቅ ፓርክ እንደሆነ ይታወቃል። እንግዲህ አሁን ደግሞ ወደ ላይ እየወጣን ነው። አዳዲስ ነገሮች አሉ እንዳልኳችሁ። በዚህ በቀኝ በኩል ወደ 4 ኪሎ ስታመሩ ወደ ወርቅ ሞሉ አቅጣጫ ስትሄዱ ማለት ነው ከሲኒማ ኢምፔር ትንሽ ዝቅ እንዳላችሁ ሸዋ ሆቴል የምትባል ነበረች። እሷም አሁን የዚህ የማስፋፊያ መንገዱ የዛ ፓርት ሆና የለችም፣ ፈርሳለች። ፊት ለፊት እንግዲህ በአረንጓዴ አጥር ቆርቆሮ ማለት ነው ታጥረው አሁን ላይ የዚሁ የሞሉ ማስፋፊያ እየሰሩ ነው የሚገኙት። እንግዲህ እየደረስን ስለሆነ ወደ ጫፍ ትመለከቱታላችሁ። እንግዲህ ያው ቀኙ ወደዚህ ወደ 4 ኪሎ ወይም ደግሞ ወደ ራስ መኮንን ወደ 70 ደረጃ ሲሆን ግራችን ደግሞ ወደ ፒያሳ አድዋ 00 የሚወስደው መንገድ ላይ ነን የምንገኘው። ከፓርኩ ቀጥታ ወደ ዳገቱን እየወጣን ነው። እንግዲህ የሞሉ በስተጀርባ በኩል የአራዳ ለግዠሪ ሞል የምትመለከቱትን ይመስላል። ከጀርባ በኩል እንኳን አብዛኛው ቦታ ኮንክሪት ስለሆነ መስቶት የሚገጠመው ፓርት እንደምታዩት በዚህ በግራ ጠርዝ እየተጠናቀቀ ነው የሚገኘው።
እንግዲህ ከስራ መውጫ ሰዓት አካባቢ ስለሆነ በርካታ ሰዎች ሰርቪስ የሚጠብቁ ከስራ የሚወጡ ሰዎችን እየተመለከትን ያለ ነው። እንግዲህ ሆቴሉ የነበረው እዚህ አጥሩ ስር ነው የነበሩት። ሆቴሉ፣ ሲኒማ ኢምፓየሩ ዙሪያው ላይ ነበሩ። እነዚህ ወርቅ ቤቶች፣ ጫማ የሚሸጡ ካፌዎች ምናምን ነበሩ። በዚህ በቀኝ በኩል የምታዩት ማለት ነው። እንግዲህ ስፍራ ማለት ነው ያው እንደምትመለከቱት እዚች በሁለቱ ቆርቆሮች መሃል እንደሚታወቀው የሞሉ በስተጀርባ በኩል ወይም ደግሞ የአራዳ ክፍለ ከተማ ወረዳ 5 ያለበት ከዚህ በፊት ስንመለከተው እንደነበረው ማለት ነው። ወይ ደግሞ ከአድዋ ታክሲና እንደዚሁም ደግሞ ባስ ተርሚናል በስተጀርባ በኩል ያለው መንደር ነው የሚያስወጣው። እዛ እስክንደርስ ሌሎች አይነት ፕሮጀክቶች አሉ፣ በግል የሚሰሩ አይነት ፕሮጀክቶች ማለት ነው። ከሞሉ በስተጀርባ በኩል ባለው ስፍራ ላይ ማለት ነው። እንግዲህ በዚህኛው በኩል እነዚህም ያው ታሪካዊ ቤቶች ናቸው የምትመለከቷቸው። እዚህ ጁስ ቤቶች፣ ባንኮች ምናምን የመሳሰሉ ሆቴልም አለ እዚሁ ላይ ወደ ጣራው አካባቢ። ከዛ ባሻገር ቡቲኮች አሉ። ጥፍ እንዳላችሁ ያው የፓርኩ የውሃና እንደዚሁም ደግሞ የእሳት ፏፏቴው ያለበት ነው። ዋናው መግቢያ ይሄ መኪናው የሚወጣበት ማለት ነው። እንግዲህ ኤምፓየሩ ያው እዚህ ፊት ለፊት ቆርቆሮ የታጠረው ስፍራ ነው የነበሩት። እንደምታስታውሱት ካፌቴሪያዎች፣ ወርቅ ቤቶች እና ልብስ ቤቶች፣ ቅርታ ጫማ ቤቶች የነበሩበት ቦታ ነው። አልባሳት እንኳን በእርግጥ ዞር ብሎ ነበር፣ በተለይ ከሲኒማ ኢምፓየሩ ጎን ላይ። እንግዲህ ወደ መስቀለኛው መንገድ እየደረስን ነው የምንገኘው፣ ወደ አድዋ 00 ማለት ነው። እጥፍ ብለን ወደ ላይ ዳገቱን እንደገና እንቀጥላለን ወደ ጊዮርጊስ አቅጣጫ። እንግዲህ ሙሉ አሁን ላይ እያለቀ ነው የሚገኘው። እንዳልኳችሁም 2026 ነው ፕላን የተደረገው ይጠናቀቃል ተብሎ። ብዙ ነገሮች ምናልባት ሃይላይት ላይ ተመልክታችሁ ከሆነ በላይኛው በኩል በጊዮርጊስ አቅጣጫ በዛም በኩል ይሄ መስታወቱ ሲገጥሙት የነበረው አልቋል። በዋናው በፊት ለፊት በኩል እንኳን ብዙ ነገሮች እንዳለቁ ይታወቃል። እንደዚሁም ደግሞ አጥሩን እያነሱት ግራውንድ አካባቢ የፊኒሽንግ ስራዎች እየሰሩ ነው የሚገኙት። እንግዲህ ለቱሪዝም እና እንደዚሁም ደግሞ ቢዝነሱን በተለይ ደግሞ የውጭ ምንዛሬን ያስቀራል ተብሎ እንደዚህ ለቅንጦት እቃዎች የሚወጡ ወጪዎችን ማለት ነው ታሳቢ በማድረግ አራዳን በሌላ መልክ ወይም ደግሞ ሌላ ላንድ ማርክ ያለው ከቱሪዝም አንጻር እንደዚሁም ደግሞ በቢዝነስ ረገድ ከፍተኛውን አስተዋጽኦ ይኖራል ተብሎ የዚህ የተሰራ የሚገኝ ግዙፍ ሞል ነው። እንግዲህ 3 ቤዝመንቶች አሉት። እነዚህ አውቶሜትድ ናቸው። ያው እያያችሁት ያላችሁት ያው እንደምታውቁት አድዋ 00 ነው፣ ሙዚየሙ ነው። ይሄ በቀኝ በኩል ያለው ነው እንግዲህ እንደምታዩት ሰፊ ኤሪያ ላይ እየተሰራ የሚገኝ ትልቅ ሞል ነው። በመንግስትም በባለ ሀብቶችም DWS የሚባል ጀነራል ትሬዲንግ የሚባል ተቋም አለ ከመንግስት ጋር በጋራ ሆነው ማለት ነው። ፐብሊክ ፕራይቬት ፓርትነርሺፕ በሚባለው መሰረት በዛ ነው እንግዲህ እየተገነባ የሚገኘው። ጠጋ ብዬ ደግሞ ወደዛ ጠጋና በደንብ ማስመለከታችሁ ይሆናል። በነገራችን ላይ አሁን ላይ ባሶች እዚህ አካባቢ እንደ ድሮ ወደዚህ መጥተው እየቆሙ ነው የሚገኙት። እነዚህ የምትመለከቷቸው እንኳን የ12ኛ ክፍል ተፈታኞች ወደ ሰፈራቸው የሚያደርሱ ባሶች ናቸው። እንደሚታወቀው እዚህ አሁን ኦልሞስት 58000 የሚሆኑ ተማሪዎችን አዲስ አበባ እያስፈተነች ነው የምትገኘው የ12ኛ ክፍል የኢንትራንስ ፈተና ማለት ነው። እንግዲህ ወደ ተለያየ ቦታ ሙቭ እየተደረጉ በተለይ ደግሞ የመንግስት ትምህርት ቤቶች ላይ ነው የሚፈተኑት የግሎችም ጨምሮ ማለት ነው። ሀገር አቀፍ ስለሆነ ከሚማሩበት ትምህርት ቤት ወደ ሌላ ትምህርት ቤት ተወስደው ነው የሚፈተኑት እና ወደዚህ መጥተው ምናልባት እዚህ አካባቢ ያለው ያው ጥቁር አንበሳ ትምህርት ቤት ነው። እዛ መሰለኝ እዚህ ወደ ከቸርችል ሞረጃ አካባቢ ወደዛ ዝቅ ያሰጥሉ እዛ ትምህርት ቤት አለ። እዛ ነው ሊፈተኑ የሚችሉት ጥቁር አንበሳ የሚባለው ማለት ነው። እዚህ አካባቢ ሌላ ትልቅ ትምህርት ቤት ያለ አይመስለኝም። ሊሴ ገብረ ማርያም የግል ነው። ስለዚህ የመንግስት ትምህርት ቤት ፈተኑ ከሆነ እዛ እየተፈተኑ ነው የሚሆኑት። ስለዚህ ተማሪዎችን የሚጭኑ ባሶችን ነው እዚህ እየተመለከታችሁ የምትገኙት። ሙሉ ያው እንዳልኳችሁ 3 ቤዝመንቶች አሉት። የላይኛው ደግሞ በተለይ ጣሪያው ላይ የተለያዩ ኢቨንቶች ማዘጋጃ እና ትልቅ ሬስቶራንት ያለው የሚገርም በጣም ሰፊ ቦታ አለ። እዚህ የምትመለከቱት ሙሉ የጣሪያው ላይ ማለት ነው። እንግዲህ ትልልቅ ሬስቶራንቶች ያሉበት በጣም ብራንድ የሆኑ ሱቆች ይኖሩታል። ከዛ ባሻገር ደግሞ በጣም ቅንጡ የሆኑ የቲያትር ቤቶችን ያካተተ ሞል ነው። ምናልባት ሲኒማ ኢምፔር
በእርግጥ ታሪካዊ ነው። ረጅም ዓመት ያስቆጠረ ከጣሊያን ወረራ ዘመን ጀምሮ ያኔ የተሰራ ነው። እንግዲህ በርካታ የሀገራችን የስነ ጥበብ ባለሙያዎች እንደዚሁም ደግሞ ፊልም አፍቃሪዎች ወጣቶችን አንድ ስፍራ ያገናኝ የነበረ ስፍራ ነው። ይሄ ፊት ለፊት እንግዲህ የፈረሰችው ቦታ ማለት ነው። እዚህ ላይ ደግሞ አዲስ በጣም ዘመናዊ የሆኑ ሞደርን የሆኑ የሲኒማ ቤቶች እዚህ ሞል ላይ ተካተዋል። እዚህ ላይ ፕሮጀክቶች እዚህ ፕሮጀክት ላይ ያሉ። ከዛ ባሻገር ሃይፐር ማርኬትም ጭምር ያለው የህፃናት መጫወቻ እጅግ በጣም ህፃናቶች እየተማሩ የሚዝናኑበት አይነት እንትኖችን የያዘ የጋራ የሆነ የፋሚሊ ቦታዎች አሉት። በጣም የሚገርም አይነት ሞል ነው እዚህ እየተሰራ የሚገኘው። እንግዲህ እንደምታዩት የመጨረሻው አይነት እንትን ነው የማጠናቀቅ አይነት ስራ ነው እየሰሩ የሚገኙት። ብዙ ነገሮቹ እየተከፋፈቱ ነው የሚገኘው። ያው የእግረኛው መንገድ ፊት ለፊት ካለው የእግረኛ መንገድ ጋር ተመሳሳይ ነው የሚሆነው። የዚህ የአድዋ 00 የእግረኛ መንገዱ መተላለፊያው ማለት ነው የግራናይት መንገድ ነው የሚሆነው ለእግረኛ መተላለፊያው። ይህ የምታዩት አሁን መስታወት የተጠራቀመበት ስፍራ ማለት ነው። ከዛ ባሻገር በእርግጥ አሁን ላይ ባሶችም እዛ ሙዚየሙ ስር እየጫኑ አይደለም፣ ወደዛ እየገቡ አይደለም። ከፍተኛ የሆነ መጨናነቅ እዚህ ቦታ ላይ ተፈጥሯል። መንገዱ ላይ ባሶችም እዚሁ አስፋልት ዳር ወጥተው ልክ ድሮ እዚህ አካባቢ ኮሪደር ከመሰራቱ በፊት እንደነበሩ አይነት ታክሲዎችም ባሶችም እዚሁ ነው። ታክሲዎች እንኳን አሁን አይጭኑም። በፊት ላይ ታክሲም እንዲሁም ደግሞ ባሶች እዚሁ መስመር ላይ ነበሩ የሚጭኑት። ለዛም እንግዲህ መንገዱ በጣም ጭንቅንቅ ይል ነበረ። አሁንም በተመሳሳይ እንግዲህ በርካታ ሰዎች የባስ ሰልፍ የሚጠብቁት እንመለከታለን። እንግዲህ ሀባር አርክቴክት ኪት ስቱዲዮ ምናምን የሚባሉ ተቋማቶች ዲዛይን እንዳደረጉት ከዚህ በፊት በነበሩ ቪዲዮ ተደጋጋሚ ሼር ስንደራረግ ስለነበር የምታስታውሱት ይመስለኛል። እንግዲህ ያው ሙሉ ለሙሉ በነገራችን ላይ እነዚህ መስታወቶችም ትንሽ ለየት ያሉ ናቸው። አንዱም ዱባይ ስታይል የሚያስብለው የዚህ የመስታወቱ ጉዳይ ነው። መስታወቶቹ በፀሐይ ሰዓት ከፍተኛ የሆነ ሙቀትን የመቀነስ ባህሪ ያላቸው ደረጃቸውን የጠበቁ መስታወቶችን ነው የሚጠቀመው ይሄ ሞል። እንግዲህ ሌሎች የሚጠቀማቸው ግብአቶችም ደረጃቸው የጠበቁ አይነት ከፍተኛ ኳሊቲ ያላቸው ኢቨን ኢንተሪየር ፓርቱም ጭምር ማለት ነው። ለፊኒሺንግ የሚጠቀሙት ማቴሪያል እያንዳንዶቹ ነገሮች ደረጃቸውን የጠበቁ ውድ የሚባሉ አይነት ግብአቶችን ነው የሚጠቀመው። እንግዲህ መሻገሪያ ስላልነበር እግረኛ ብዙ ሰልፈኞች ነበሩ። በእግር ነው ክሮስ ያደረግኩት አቋርጬ። እንግዲህ የተርሚናሉ ጋር ነው የደረስ ነው። እንግዲህ እንደምታያቸው ናቸው ባሶቹም። ያው ከዚህ ስር ነው እንግዲህ ይሄን እየቀረጽኩ ማለፍ ትንሽ አስቸጋሪ ስለነበር መንገድም አልነበረም እንደተመለከታችሁት። እንግዲህ ወደ ተለያዩ ቦታዎች ወደ ታክሲ ምንድነው ባስ የሚጠብቁ ህዝብ ነው እያያችሁ የምትገኙት። እንግዲህ ከፒያሳ ወደ ተለያዩ ቦታዎች ኢቭን ከአዲስ አበባ ውጭም ጭምር ወደ ቱሉ ዲምቱ ምናምን የሚያመሩ ባሶች ጭምራሉ ወደዚህ አካባቢና ከፒያሳ ወደ ተለያዩ ቦታዎች ለትራንስፖርት አገልግሎት በቀላሉ የሚያደርሱ ወደ ገላን ጭምር ስላለ በርካታ ሰዎች ወደዚህ ወደ ከተማ ሲመጡ ወይም ደግሞ ወደ መሀል አካባቢ የሚሰሩ ለትራንስፖርት ምቹ ነው በሚል ወደዚህ ነው ወደ ፒያሳ ነው ተመራጭ የሚያደርጉት። እንግዲህ ለዛም ነው ባሶች እዚህ አካባቢ እንትን እያሉ ያሉት። ይህ ተርሚናሉ በነገራችን ላይ አሁን ላይ አልጀመረም። ያው እንደተመረቀ ይታወቃል። አሁን ባሶች እና ታክሲዎች አገልግሎት እየሰጡ አይደለም። እዚህ ስር ገብተው የአድዋ ታክሲና እንደዚሁም ደግሞ የባስ ተርሚናሉ ማለት ነው። ምናልባት እሱኛው ሲከፈት እነዚህ አይነት ነገሮች አይኖሩም። ከዛ ባሻገር ያው ሞሉ የራሱ የሆነ 3 ቤዝመንት ያለው በጣም አውቶሜትድ የሆነ የፓርኪንግ ሲስተም ነው ያለው። ስለዚህ እነዚህ አይነት ነገሮች አይኖሩም። እንግዲህ አሁን በስተጀርባ በኩል እናመራለን ወደ ታክሲ ተርሚናሉ በጀርባ። ከዛ ሞሉ የተቀሩትን ፓርቶችም እንጎበኝ ነው የሚሆነው። እንግዲህ ፊት ለፊት ደግሞ የምታዩት የጣይቱ ባህል ማዕከል ነው። ሌላው ታሪካዊ ከሚባሉ እዚህ አካባቢ ካሉ ተቋማቶች አንዱ እሱ ነው። እንግዲህ ይሄ ተርሚናል ነው አሁን ስራ አልጀመረም ያልኳችሁ፣ ማለት የታክሲና የባሱ ማለት ነው። ሱቆች ምናምን እንኳን በርከት ያሉ አገልግሎት ወይም ደግሞ ሽያጭ ላይ ያሉ ሱቆች አሉ ስራ የጀመሩ ማለት ነው። እንግዲህ በዚህ ወደ ቀኝ ነው የምንዞረው።
ያው ከፍተኛ የሆነ ሰው ከስራ መውጫ አካባቢ ስለሆነ ሰዓቱ ለዛም ነው በርካታ ሰው እየተመለከተን የምንገኘው። እንግዲህ ፊት ለፊትም ያው የአጼ ምኒልክ ሐውልት አለ ግሪን ኤሪያው ስር። እንግዲህ ሞሉ ከዚህ አቅጣጫ ይሄን ይመስላል። ወደዛ ጠጋ ስንል ግን ኦልሬዲ ምናልባት ትንሽ ራቅ ስለሚል ስንዞር በዛኛው አቅጣጫ ደግሞ ጠጋ ብለን በደንብ እንመለከተዋለን ምን ላይ እንደደረሰ። ከጀርባ በኩልም ወደዚህ በታክሲ ተርሚናሉ ጫፍ አካባቢ ማለት ነው። እንግዲህ ሌላው በርካታ ሰው ሰርቪስ ባስ ምናምን የሚጠብቅ ሰው ያለው ደግሞ እዚህ ጥፍ እንዳለን በስተቀኝ በኩል ነው። እዛም አካባቢ በርካታ ሰዎችን እንመለከታለን ሰዓቱ እንደዛ ስለሆነ ማለት ነው። እንግዲህ ዞረን ወደ እዚሁ አድዋ ይቅርታ አራዳ ሞል ላይ ነው የዛሬ ጉብኝታችንን የምናጠናቅቀው። ይሄኛው ያው ሰፊ የእግረኛ መንገድ እንደተሰራ ይታወቃል። በእነዚህ ወደ ውስጥ ወይም ደግሞ ቀጥታዊ መንገድ ወደ 70 ደረጃ ወይም ደግሞ ወደ ራስ መኮንን የመስቶት ድልድይ ነው የሚያደርሳችሁ። እንግዲህ ያው ይሄንን ነው የሚመስለው። ሌላው የባስ መጠበቂያ ወይም ደግሞ የትራንስፖርት አገልግሎት የሚሰጥበት ስፍራ ይሄ ነው። እንግዲህ ትንሽ ይሄ እንደውም ወደ ውስጥ ገባ ያለ ስለሆነ የተሻለ ነው። ብዙ እግረኛ ያን ያክል አይኖርም ለትራንስፖርት አገልግሎት የሚጠብቁ ሰዎች ውጪ ማለት ነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ነው።
እንግዲህ የዛሬ ቆይታችን ይህን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ